እንግዲህ እግዚአብሔር እንዲጨምርበት ጸልይልኝ ሲለኝ እረ በሚገባ ጸልይልሃለሁ እንጂ ታዲያ ጓደኝነት ለመቼ ነው አልኩት የእንባ ሳቅ እየተናነቀኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። የቀን ኮከብ ከክፍል 7 የቀጠለ ክፍል 8 የመጨረሻው ክፍል። እንግዲህ እግዚአብሔር እንዲጨመርበት ጸልይልኝ ሲለኝ አረ በሚገባ እጸልይልሃለሁ እንጂ ታዲያ ጓደኝነት ለመቼ ነው አልኩት የእንባ ሳቅ እየተናነቀኝ። ሁኔታዬን ሳየው እንኳንም በስልክ ወይንም ደግሞ ፊት ለፊት ያልነገረኝ አልኩ ለራሴ። በሚቀጥለው ቀን ከሄለን ጋር ተቀጣጥረን ስናወራ ስለ ብሩክ ስነግራት ብሩክ ፍቅረኛ ስለያዘ ለሱ ተደስታ ፊትላኪ መከራ አንብባ አዘነችና ሜሪ አንቺ ደስተኛ ነሽ አለችኝ። ጓደኛዬ ደስታ መደሰት ነበር ሄሉዬ። በአሁን ሰዓት ግን ውስጥ ከሳይ ባህል እንዴት ነው ያለው? እሱ በእኔ ደስታ የሚደሰት ጓደኛ አለ ይሉት ሲነግረኝ እኔ ግን ልደሰት ነበር ብዬ ራሴን እየወቀስኩ ምን አባብላኝ ሜሪ አንቺ በጣም ጓደኛ ነሽ፣ ግን ፍቅሩ አሁንም አልወጣልሽ ማለት ነው። ለዛ አሁን ደስተኛ ያልሆንሽው አሁን ማለት ያለብሽ ነገር ነው። ከዚህ በኋላ እሱ ያንቺ ሊሆን እንደማይችልና ጥሩ ጓደኛሽ ብቻ እንደሆነ ልብሽን ማሳመን ብቻ ነው አለችና አጠላ አድርጋ በጥርጣሬ እየተመለከተች ምን እንደለሽ ሳላልሽው ስትለኝ እንደደውልለት እንዲደውልለት ስለነበረኝ ስለው ደስታው በስልክ ውስጥ ያስታውቅ ነበር። ከዛ በኋላ ራሴን ለማረጋጋት ትንሽ ቀን ፈጀብኝ። ከዚህ በኋላ ብሩክ የኔ ሊሆን የሚችልበት እድል አለመኖሩ ግልጽ ብሎ ቢታየኝም አእምሮዬ እንዲቀበለው ለማሳመን ግን በትንሹ 3 ሳምንት ፈጀብኝ። እንደማፈቅረው ነግሬው ለኔ ከጓደኝነት ያለፈ ስሜት እንደሌለው ከነገረኝ ጊዜ በይበልጥ አሁን የባሰ አዝኛለሁ። ከተገናኘን ወር አለፈን። ስልክም ተደዋውለን አናውቅም። ለነገሩ ድሮም ቢሆን አብዛኛውን ጊዜ እኔ ነበርኩ የምደውልለት። አሁንም ባለንበት ሁኔታ ግን እሱ የቱንም ያህል ቢናፍቀኝ እና ድምጹን ለመስማት ብጓጓ እንደ ድሮ ብዙ ጊዜ ላለመደወል ራሴን እንደምንም አሳመንኩትና አልፎ አልፎ ብቻ ትንሽ ቴሌግራም ላይ እናወራ ጀመር። የሆነ ቀን ስደውልለት በሰላም ነው እንደዚህ የዘጋሽኝ? በጣም እኮ ጠፍተሻል፣ መገናኘትም ትተናል። ምን ነው ጣል አደረግሽኝ እኮ ሲለኝ ሁልጊዜ እኮ ፈላጊ መሆን ያደክማል። በዛ ላይ አንተ ራስህን አስታውሰህ ደውለህልኝ አታውቅም። ስለዚህ እኔ ብቻ አይደለሁም ጥፋተኛ አልኩት። እኔ ስጠፋ ስላልፈለገኝ ተናድጀበት ነገሩ ልክ ነሽ፣ እኔ እኮ ስራ ስለሚበዛብኝ እዛ ስዋከብ ውልና ማታ ስገባ ደግሞ ይደክመኝና እተኛለሁ። እሁድ ደግሞ ቤቲ አለች። በቃ ምንም ጊዜ ላገኝ አልቻልኩም። ለዛ ነው ሶሪ አለኝ። እኔም እሱን ያን ያህል አምርሬ ተቀይሜው መቆየት ስለማልችል ይቅርታውን ተቀበልኩት። በሌላ ቀን ስደውልለት ከፍቅረኛው ጋር ስለነበር በስልክ አስተዋውቀኝ እና ትንሽ አወራኋት። ሰላም ሜሪዬ፣ ብሩኬ ስላንቺ ብዙ ነግሮኛል። እናም በስልክም ቢሆን ስላወቁሽ ደስ ብሎኛል። አንድ ቀን ደግሞ በአካል ብንተዋወቅ ደስ ይለኛል ስትለኝ እሱም አይቀርም ይወጣን በተንብናለን በደንብ እንተዋወቃለን እና ከፍቅረኛው እንገናኝ ተነጋግረን ስልክ ዘጋው። ከወራቶች ቆይታ በኋላ አንድ ቀን ብሩክን ከቤቲ ጋር አገኘሁት። እንደ ድሮ ባወራ ሳላውቅ ላስቀይማት እችል ይሆናል ብዬ ስላሰብኩ አወራሬ ጥንቃቄ የተሞላበት ነበር። ለሰዓት ያህል የባጥ የቆጡን እያወራን በመሀሉ ዝም ስል ብሩክ ተጫዎች እንጂ ምን ነው ምን ሆንሽ? ዛሬ ያለ ወትሮች ጸባየኛ ሆንሽ። ሌላ ጊዜ ስታገኘኝ ነበር የምትለው ብሎ የሳቀ ሲነግራት ድሮም ቢሆን የተመሰከረልኝ ጸባየኛ ራስህ ነህ እንጂ ስታድቅ ዝም በይው ሜሪ አታቂ ብሩኬ ሆነ እኔም እመሰክራለሁ አለች። ቤት በዛጄ አስተዋውቄ እኔ ላይ መተባበራችሁ ማለት ነው። እሺ ይመቻችሁ አለ ብሩክም የሳቀ ቤቲ መሰባት ማርከብድ እና ፈታ ያለች ሆና ስለሚሆን ወይ ፍቅረኛ እንዲያጋጠመው አስቤ ልቤ ተረጋጋና
ከቆይታ በኋላ ሌላ ቀጠሮ ስለነበረኝ እነሱን እዛው ካፌ ውስጥ ጥያቸው ሄድኩ። ምንም እንኳ ሰው ባህሪ ሆኖ ከራሳችን በላይ ሌላ ጥሩ ሰው መኖሩን ባናምንበትም እና ቤቲ ብሩክን ከኔ ይበልጥ ደስተኛ ልታደርገው እንደምትችል ትንሽ ቢያጠራጥረኝም የፈጣሪ ፍቃድ ሆኖ ሁለቱም ስለተገናኙ ፍጻሜያቸው እንዲያምር መልካም ተመኘሁላቸው። አሁን ብሩክና ቤቲ በተዋወቁ በአመት ከምናምን ወራታቸው በኋላ ለመጋባት በመወሰናቸው ምክንያት በተደገሰው ድግስ ላይ ከሳምንት በፊት እነ ብሩክ ቤት ተገኝቻለሁ። ሙሽሪት ሙሽራው እሰይ እንኳን ደስ አላችሁ፣ እሰይ የአብርሃም የሳራ እሰይ ይሁን ጋብቻችሁ የሚለውን የጸጋዬ እሸቱ የሰርግ ዘፈን ከቤቱ ጣሪያ በላይ ከፍ ብሎ እየተደመጠ ነው። ይህንን ዘፈን ከአመት በፊት ቢሆን ኖሮ የሰማሁት ዘፈኑ ለእኔ ደስታን የሚያበስር ዜማ ሳይሆን የመርዶ ነጋሪ እንጉርጉሮ ይሆንብኝ ነበር። አሁን ግን ምንም እንኳ ለመጋባት እንደቸኮሉ ቢሰማኝ ውሳኔያቸው በማክበር ውድ ጓደኛዬን በደስታ ለመዳር ከገባሁበት ረጅም የሀሳብ ጉዞ ተመልሼ ከነብሩክ ቤት ከተሰበሰቡ ሰዎች እና ከራሱ ብሩክ ጋር ልጨፍር ከተቀመጥኩበት ተነስቼ እስክስታዬን አስነካው ጀምሬያለሁ። ተፈጸመ።